ለመላው የኢቫንጀሊካል ቴሌቪዥን ተመልካቾች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት መታሰቢያ በዓል በሰላም አደረሳችሁ። በዓሉ የሰላም የደስታ የስኬት እንዲሆን እንመኛለን። መልካም በዓል። ተመልካቾቻችንና አድማጮቻችን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። እንግዲህ የመጀመሪያው ነገር ሰሞኑን የክርስቶስ ኢየሱስ የልደት በዓል መታሰቢያ እንደሚያከብር ሰው የመጀመሪያው በዓሉ መጽሐፍ ቅዱሳዊ ነው ወይ? የልደት በዓሉ እሱ ነው፣ እሱ መመለስ አለበት። እዚህ ማቴዎስ ወንጌል ምዕራፍ 1 ቁጥር 18 ላይ የኢየሱስ ክርስቶስ ልደት እንዲህ ነበረ ይላል። የኢየሱስ ክርስቶስ ልደት እንዲህ ነበረ። ምን ነበረ? ስለዚህ ልደቱ መጽሐፍ ቅዱሳዊ ነው ማለት ነው። ወዳጆቼ ግን ልደቱ ምን ነበረ? አሁን ብዙ ጊዜ በዓሉን ስናከብር በምን አይነት ሁኔታ እንደምናከብር ብዙዎቻችን እናውቃለን። እንዲያውም አንድ ሰው ምን አለ? ልጆቻችን ልደታቸውን ሲያከብሩ አለ እነሱ ውጭ ይጫወታሉ፣ የልደቱ ባለቤቶቹ ውጭ እየተጫወቱ እኛ እቤት እናከብራለን አለና ረስተናቸዋል። ስለዚህ ልደቱ የኛ ነው የሚመስለዋል። ወዳጆቼ ልክ እንደዚሁ የኢየሱስ ክርስቶስን የልደት መታሰቢያ ስናከብር የልደቱን ባለቤት ዋናውን እንዳንረሳ እንጠንቀቅ። ስለዚህ ርዕሴ ኢየሱስ ክርስቶስ ለምን ተወለደ? ኢየሱስ ክርስቶስን ልደት ስናስብ አምላክ ሰው የሆነበት ነው። ኢየሱስ ክርስቶስ ስጋ የለበሰበት ነው። ቴዎፋኒ ይሉታል። ቴዎስ እግዚአብሔር ማለት ነው። ፋናይ ደግሞ መገለጥ፣ መታየት፣ ብቅ ማለት ነው። ስለዚህ ኢየሱስ ክርስቶስ ወይም ደግሞ እግዚአብሔር የተገለጠበት ማለት ነው። እና ኢየሱስ ክርስቶስ ለምን ሰው ሆነ? እዚሁ ጋር መልሱን ይነግረናል። ሁለት መታሰብ ያለባቸው ነገሮች፣ መረሳት የሌለባቸው ነገሮች። አንደኛው የኢየሱስ ክርስቶስን የልደት በዓል ለምን እናከብራለን? ኢየሱስ ክርስቶስ ለምን ሰው ሆነ? ሁለተኛው መመለስ ያለበት ጥያቄ የኛ ድርሻ ምንድን ነው? ከመብላት ከመጠጣት ያለፈ ነገር አለው ወዳጆቼ። እሱን ተራ በተራ እናየዋለን። እዚሁ ማቴዎስ ምዕራፍ 1 ላይ እናቱ ማርያም ለዮሴፍ በታጨች ጊዜ ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች እና ጮኛዋ ዮሴፍ ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት አሰበ ይላል እና የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ አለው ይላል። ልጅም ትወልዳለች፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ። ስለዚህ ኢየሱስ ክርስቶስ ሰው የሆነው ኢየሱስ ክርስቶስ የሚወለደው ሕዝቡን ከኃጢአት ለማዳን ነው እና ስሙን ማን ትለዋለህ? ኢየሱስ ትለዋለህ። ኢያሱ ከሚለው የመጣ ስም ሲሆን ኢየሱስ ማለት አዳኝ ማለት ነው ወዳጆቼ። ስለዚህ ትልቅ የልደት በዓል ነው። ከምንድን ነው የሚያድናቸው? ከኃጢአታቸው ያድናቸዋል ይላል መጽሐፍ ቅዱስ። ብዙ ቦታ ይናገራል። እኔም ብዙ ቦታ ሰብኬዋለሁ። ብዙ ቅዱሳንም ብዙ ቦታ ሰብከውታል። ኢየሱስ ክርስቶስ ከኃጢአት ያድናል። ኢየሱስ ክርስቶስ ከጨለማው ስልጣን ከሰይጣን ያድናል። ኢየሱስ ክርስቶስ ከገሃነም እሳት ያድናል። ስለዚህ ኢየሱስ ክርስቶስ የሚወለደው ሕዝቡን ከኃጢአታቸው ምን ሊላቸው ነው? ሊያድናቸው ነው። ብዙዎቻችን እንደምናውቀው የኃጢአት ምንጭ ሰይጣን ነው። አዳምና ሔዋን ጋር ገብቶ እግዚአብሔር ይህን አትብሉ፣ ይህን ብሉ፣ ይህን በበላችሁ ቀን ትሞታላችሁ አላቸው ይላል። ስለዚህ ኢየሱስ ከሞት ሊያድን ነው የተወለደው። ሞት ኃጢአት በአንድ ሰው በኩል በአዳም በኩል ወደ ዓለም ገባ፣ በኃጢአትም ምክንያት ሞት። ስለዚህ ኃጢአትና ሞት የተያያዙ ናቸው። በአንዱ በኢየሱስ ክርስቶስ መታዘዝ ግን ሕይወት ሆነ ወዳጆቼ። ምኞት ጸንሳ ኃጢአትን ትወልዳለች። ኃጢአትም ካደገች በኋላ ሞትን ትወልዳለች።
ስለዚህ የሞት መውጊያ ኃጢአት ነው ወዳጆቼ። የሞት ምክንያት ኃጢአት ነው ወዳጆቼ። ወንድ ልጅ ትወልዳለች፣ ስሙንም ኢየሱስ ትለዋለች። ሕዝቡን ከኃጢአታቸው ምን ይላቸዋል? ያድናቸዋል። የኃጢአት ደሞዝ ሞት ነው። የእግዚአብሔር የጸጋ ስጦታ ግን የዘላለም ሕይወት ነው። ስለዚህ ልደቱ ትልቅ በዓል ነው። ሕዝቡንም ከኃጢአታቸው ያድናቸዋል። የኢየሱስ ክርስቶስ ልደት ለዚህ ነው። ልደቱ ከሞት መዳን ነው። ዮሐንስ 5:4 ላይ እውነት እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው፣ ከሞትም ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም። ኢየሱስ ክርስቶስ የተወለደው ከሞት ሊያድነን ነው። ዮሐንስ 6:50 እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው፣ የሕይወት እንጀራ እኔ ነኝ፣ ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። ኢየሱስም ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል። ስለዚህ ኢየሱስ ክርስቶስ አዳኝ ነው ወዳጆቼ። ስሙንም ኢየሱስ ትለዋለህ። በነቢይ ከጌታ ዘንድ እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆኗል። ትርጓሜውም እግዚአብሔር ከኛ ጋር የሚል ነው። ሌላው ሁለተኛው ኢየሱስ ለምንድን ነው የተወለደው? ኢየሱስ ለምንድን ነው ሰው የሆነው? አማኑኤል እንዲሆንልን። አማኑኤል ማለት እግዚአብሔር ከኛ ጋር ነው ማለት ነው። እህቴ ልጠይቅ፣ አድማጬ ተመልካቼ ልጠይቅ፣ እግዚአብሔር ካንተ ጋር ነው ወይ? እንዴት ነው እግዚአብሔር ካንተ ጋር የሚሆነው? እንዴት ነው አማኑኤል የሆነው? ከኃጢአት ነፃ ነህ ወይ? ንስሐ ገብተሃል ወይ ወዳጄ? ስለዚህ የመጀመሪያው ወንድ ልጅ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ፣ ሕዝቡን ከኃጢአታቸው ያድናቸዋል ነው። ሁለተኛው አማኑኤል ይሉታል። በነቢይ አማኑኤል የተባለው ይፈጸም ዘንድ ነው። አማኑኤል ማለት እግዚአብሔር ከኛ ጋር ነው ወዳጆቼ። ትልቅ መለኮታዊ ምስጢር አለው። ትልቅ ሰማያዊ ምስጢር አለው። ትልቅ መንፈሳዊ ምስጢር አለው። እግዚአብሔር ካንተ ጋር ነው ወይ? ኢየሱስ የተወለደው እግዚአብሔር ከኛ ጋር እንዲሆን ነው። እግዚአብሔር ከናንተ ጋር ይሁን። እግዚአብሔር ካንቺ ጋር ይሁን። እግዚአብሔር ካንተ ጋር ይሁን። ኢሳይያስ ላይ የመጀመሪያው ምዕራፍ ላይ ወደ ሰው ድርሻ እንመጣበታለን። የኢየሱስን ልደት ለምንድን ነው የምናከብረው? ዓላማው ምንድን ነው? ግቡ ምንድን ነው? አስፈላጊነቱ የልደቱ ማክበራችን ምንድን ነው? በጣም ወሳኙ እሱ ስለሆነ ኢሳይያስ 9:6 ላይ ሕፃን ተወልዶልናል ይላል። ወዳጆቼ ተወልዶልናል ነው ያለው ኢሳይያስ። ተወልዶላችኋል ብቻ አይደለም ያለው፣ ተወልዶልናል። ምን ማለት ነው? የባለቤትነት ስሜት እንዲኖርህ ነው። ኢየሱስ የተወለደው ለአንተ ነው። ኢየሱስ የተወለደው ለአንቺ ነው። ኢየሱስ የተወለደው ለእርሶ ነው ወዳጆቼ፣ ለሌላ አይደለም። ሕፃን ተወልዶልናል። እንኳን ተወለደልን። ወንድ ልጅም ተሰጥቶናል። ተሰጥቷችኋል አይደለም፣ ተሰጥቶናል ነው። ተወልዶልናል ነው። ተሰጥቶናል ነው። ወንድ ልጅ ተወልዶልሻል። ወንድ ልጅ ተወልዶልሃል። ሕፃን ተወልዶልሃል። እና ወንድ ልጅም ተሰጥቶናል ይላል። ስለዚህ ለኛ ነው፣ የባለቤትነት ስሜት እንዲኖረን ነው። ከዛ ከላይ ገና ኢሳይያስ 9:1 ላይ ነገር ግን ተጨንቃ ለነበረች ጨለማ አይሆንም። ወዳጆቼ ኢየሱስ የተወለደው ለተጨነቃችሁ ነው። ለተጨነቀች ነፍስ ነው። ለምታምጥ ነፍስ ነው። በጨለማ ላለች ነፍስ ነው። ዝም ብሎ አይደለም። የሰው ልደት አይደለም። ከዛ ያለፈ ነገር አለው። ተጨንቃ ለነበረች ጨለማ አይሆንም። አሜን። ጨለማ አይሆን። ይሄ ጨለማ መንፈሳዊ ጨለማ ነው። የሌሊቱን ጨለማ ሪል የሆነውን የተፈጥሮ ጨለማ አይደለም። ተጨንቃ ለነበረች ጨለማ አይሆንም። የተጨነቃችሁ የምስራች፣ በጨለማ ያላችሁ የምስራች። ጨለማ የኃጢአት ምሳሌ ነው። ጨለማ አይሆንም።
በጨለማ የሄደ ሕዝብ ብርሃን አየ። ወዳጆቼ በጨለማ ያላችሁ፣ በኃጢአት ጨለማ፣ በስካር፣ በዘፈን፣ በዝሙት፣ በነፍስ መግደል፣ በተለያየ ነገር ነፍሳችሁ ታስራ ያለች፣ በጨለማ የሄደ ሕዝብ ብርሃን አየ። ኢየሱስ የተወለደው በጨለማ የሄደ ሕዝብ ብርሃን እንዲያይ ነው። ዛሬ ብርሃን ታያለህ ወዳጄ። ንስሐ ብትገባ፣ በኢየሱስ ክርስቶስ ብታምን። ግን ለምን ተወለደ? ተጨንቃ ለነበረች ነፍስ ጨለማ እንዳይሆን። ለምን ተወለደ? በጨለማ የሄደ ሕዝብ ብርሃን እንዲያይ። ዛሬ ብርሃን ታያለህ ወዳጄ። ዛሬ ብርሃን ታያለሽ እህቴ። በሚዲያም ጊዜ እንደሆነው የሸክሙን ቀንበር፣ የጫንቃውንም በትር፣ የአስጨናቂውንም ዘንግ ሰብረሃል ይላል። ወዳጆቼ ኢየሱስ የተወለደው እዚሁ ኢሳይያስ 9 ላይ የጫንቃውን በትር ሊሰብር ነው። የአስጨናቂውን ዘንግ ሊሰብር ነው። ሰበረው። የዛሬ 2018 ዓመተ ምህረት ብዙዎቹ እንደሚሉት እንደሚያውቁትም ዓመተ ምህረት መቁጠር የጀመርነው ከኢየሱስ ክርስቶስ ልደት እንደሆነ ታውቃላችሁ። ምንም እንኳን በቀን አቆጣጠር ላይ ልዩነት ቢኖርም ያስጨናቂውን ዘንግ ሰብርሃል። የሚረግጡ የሰልፈኞች ጫማ ሁሉ በደም የተለወሰ ልብስ ለቃጠሎ ይሆናል፣ እንደ እሳት ማቃጠያ ሆኖ ይቃጠላል። ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናልና አለቅነት በጫንቃው ላይ ነው። ሕፃን እኮ ነው እና ግን አለቅነት በጫንቃው ላይ ነው። ወዳጆቼ የኢየሱስ ክርስቶስ ልደት የክርስቶስ ኢየሱስን ሙሉ ማንነት ይገልጣል። እኔ ብዙ ጊዜ ላለሁ አንዳንዶች ስቅለቱን ብቻ ይሰብካሉ፣ አንዳንዶች ሞቱን ብቻ፣ አንዳንዶች ትንሣኤውን ብቻ፣ አንዳንዶች አምላክነቱን ብቻ፣ አንዳንዶች ሰው መሆኑን ብቻ። ወዳጆቼ እኔ ብዙ ጊዜ የምሰብከው ሙሉ ኢየሱስ ዘ ሆል ጂሰስ ክራይስት ፍጹም አምላክ ፍጹም ሰው መሆኑን ይናገራል። ኢየሱስ ሙሉ ነው። አለቅነት በጫንቃው ላይ ይሆናል። ስሙም ድንቅ መካር። ወዳጆቼ ድንቅ መካር ነው። ኃያል አምላክ ነው። ዝም ብሎ አምላክ አይደለም። አንዳንዶች እውነተኛው ኢየሱስ ይላሉ፣ እውነተኛው አምላክ ይላሉ። ልክ ነው፣ ሐሰተኛው ክርስቶስ ስላለ። ልክ ነው፣ ሐሰተኛው ኢየሱስ ስላለ። ድንቅ መካር፣ ኃያል አምላክ፣ የዘላለም አባት። የአንድ ቀን አባት አይደለም፣ የዘላለም አባት ነው። የሰላም አለቃ ነው። ወዳጆቼ ሰላም ላጣችሁ ኢየሱስ የተወለደው ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል ተብሎ የተባለው ወዳጆቼ የሰላም አለቃ ነው። ስለዚህ ሰላም ያጣችሁ፣ በጨለማ ያላችሁ፣ ተጨንቃችሁ ያላችሁ የምስራች፣ ኢየሱስ ክርስቶስ ሕፃን ተወልዶልናል። በእርግጥ ተወልዶ አልቀረም፣ አደገ፣ መከራ ተቀበለ፣ ሞተ፣ ተቀበረ፣ በሦስተኛው ቀን ተነሳ፣ ወደ አብ አረገ። ወዳጆች በ40ኛው ቀን አረገ። አሁን ያለው በአብ ቀኝ ነው። አሁን ሕፃን የታቀፈች ሴት አይደለም የምንስለው ወዳጆቼ፣ አሁን በአብ ቀኝ ነው ያለው። የዛሬ 2018 ነው። ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናውና የደግፈው ዘንድ በዳዊት ዙፋንና በመንግስቱ ላይ ይቀመጣል። አለቅነቱ ይበዛል፣ ለሰላሙ ፍጻሜ የለውም። ይሄ ሕፃን ይሄ ወንድ ልጅ የእግዚአብሔር ቅናት ያደርጋል። ኢየሱስ ክርስቶስ ለምን ተወለደ? የእግዚአብሔር ቅናት። እግዚአብሔር ቀና፣ ለሕዝቡ ምራራ። ወዳጄ ከሰው ይልቅ እግዚአብሔር ያያል፣ ይመለከታል። እና የዛሬ 2000 ዓመት ኢየሱስ ክርስቶስ ተወለደ። ለምን ተወለደ? እስካሁን ያየነውን ይመስላል። ኢየሱስ ክርስቶስ ለምን ተወለደ? የእግዚአብሔርን ፈቃድ ሊያደርግ፣ የአባቱን ፈቃድ ሊያደርግ። ዕብራውያን 17 እና 9 እነሆ በመጽሐፍ ጥቅልል ስለ እኔ እንደተጻፈ አምላኬ ሆይ ፈቃድህን ላደርግ መጥቻለሁ አልኩ ይላል። ኢየሱስ ክርስቶስ ለምን ተወለደ? መድኃኒት ሊሆን። ኢየሱስ ክርስቶስ ለምን ተወለደ? ነፍሱን ለብዙዎች ቤዛ ሊሰጥ። አምላክ ሊሞት ስለማይችል የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም።
መድኃኒታችን ከአመፅ ሁሉ እንዲቤዠን መልካሙንም ለማድረግ የሚቀናውን ገንዘቡ የሚሆነውን ሕዝብ ለራሱ እንዲያነጻ ስለኛ ነፍሱን ሰጥቷል ይላል። ኢየሱስ ክርስቶስ ለምን መጣ? ሕይወት እንዲሆንልን እንዲበዛልን። ዮሐንስ 10:10 ላይ ሌባው ሊሰርቅ ሊያርድ ሊያጠፋ እንጂ ስለሌላ አይመጣም፣ እኔ ግን ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ። ኢየሱስ ክርስቶስ ሰው የሆነው ሕይወት እንዲበዛልህ ነው። ዛሬ ሕይወት በዝቶልሃል ወይ? መንፈሳዊ ሕይወት ነው እያልኩ ያለሁት። ልክ ነው፣ ሥጋዊ ሕይወትም ይበዛል። ልክ ነው፣ ምድራዊ ሕይወትም ይበዛል። ነገር ግን መለኮታዊ ሕይወት በዝቶልሃል ወይ? ኢየሱስ ለምን መጣ? ለብዙዎች ቤዛ ሊሆን ሕይወት እንዲሆንልን እንዲበዛልን መጣ። ኢየሱስ ክርስቶስ ለምን መጣ? የጠፋውን የሰውን ልጅ ነፍስ ሊያድን መጣ። ሉቃስ 9:56 ላይ እርሱ ግን ዘወር ብሎ ገሰጻቸውና ምን አይነት መንፈስ ሆነላችሁ አታውቁም? የሰው ልጅ የሰውን ነፍስ ሊያድን እንጂ ሊያጠፋ አልመጣም። ኢየሱስ ክርስቶስ የመጣው የተገለጠው ሰው የሆነው የሰው ልጅ ነፍስ ሊያድን ነው። ኢየሱስ ክርስቶስ ለምን ተወለደ? ለምን ሰው ሆነ? የጠፋውን የሰውን ልጅ ሊፈልግ መጣ። ማቴዎስ 8:11 ጀምሮ የሰው ልጅ የጠፋውን ለማዳን መጥቷልና። ምን ይመስላችኋል? ለአንድ ሰው 100 በጎች ቢኖሩት ከነርሱ አንዱ ቢባዝን 99ን በበረሃ ትቶ ሄዶም የባዘነውን አይፈልግምን? ቢያገኘው እውነት እላችኋለሁ ካልባዘኑት ከ99 ይልቅ በእርሱ ደስ ይለዋል። ንስሐ በሚገባ በአንድ ኃጢአተኛ በሰማይ ታላቅ ደስታ ይሆናል። ኢየሱስ የመጣው የጠፋውን ሊያድን ነው። የጠፋውን ሊፈልግ ነው። ኢየሱስ ክርስቶስ የመጣው ኃጢአተኞችን ወደ እርሱ ሊጠራ ነው። ዛሬ ይጠራሃል ወዳጄ። መለኮታዊ ጥሪ። እናንተ ከመለኮታዊ ጥሪ ተካፋዮች ናችሁ ይላል። መለኮታዊ ነው ጥሪው። የሰው ድርሻ ምንድነው? ጥሪውን መቀበል። ኢየሱስ ክርስቶስ ለምን መጣ? ኃጢአትን ሊያስወግድና የዲያብሎስን ሥራ እንዲያፈርስ ሕይወት እንዲሆንላችሁ እንዲበዛላችሁ መጣው ብቻ አይደለም ወዳጆቼ። የእግዚአብሔር ልጅ ተገለጠ። የዲያብሎስን ሥራ ሊያፈርስ የእግዚአብሔር ልጅ ተገለጠ። ኢንካርኔሽን አይደለ? ሥጋ መልበስ አይደለ? የኢየሱስ ክርስቶስ ልደት ሥጋ ለብሶ መገለጥ አይደለ? ለምን ተገለጠ? የዲያብሎስን ሥራ ሊያፈርስ አፈረሰ። የዛሬ 2000 ዓመት ወዳጆቼ ኢየሱስ ክርስቶስ ለምን የማያዩ እንዲያዩ የሚያዩ እንዲታወሩ በጨለማ ሄደ ሕዝብ ብርሃን አየ አይደል የተባለው 9:6 ላይ 9:1 ላይ የማያዩ እንዲያዩ የሚያዩ እንዲታወሩ የዓለም ብርሃን ሊሆን ኢየሱስ መጣ። ኢየሱስ ክርስቶስ ለምን መጣ? ለምን ሰው ሆነ? ለምን ተገለጠ? ኢሳይያስ 9 ላይ ከ1-7 እግዚአብሔር ከማኅፀን ጠርቶኛል። እምናወራው ስለ ኢየሱስ ክርስቶስ ልደት ስለሆነ እግዚአብሔር ከማኅፀን ጠርቶኛል። ከእናቴ ሆድ ጀምሮ ስሜን አንስቷል። ከየት ጀምሮ? ከእናቱ ሆድ። ከየት ጀምሮ? ከእናቱ ማኅፀን ጀምሮ። አይገርምም? እግዚአብሔር ከማኅፀን ጠርቶኛል፣ ከእናቴም ሆድ ጀምሮ ስሜን አንስቷል። አፌንም እንደ ተሳለ ሰይፍ አድርጓል፣ በእጁ ጥላ ሰውሮኛል። ያዕቆብን ወደ እርሱ እንድመልስ ዛሬ ኢየሱስ ክርስቶስ የተወለደው እንድትመለሱ ነው። ወደማ? ወደ ኢየሱስ መመለስ ይሁን ወዳጆቼ። እስራኤልንም ወደ እርሱ እንድሰበስብ ኢየሱስ የተወለደው ኢየሱስ ክርስቶስ ሕዝቡን ወደ ያዕቆብ እንዲመልስ ነው። ያዕቆብን ነገዶች እንድታስነሳ ከእስራኤልም የዳኑት እንድትመልስ ባሪያ የተሆን ዘንድ እጅግ ቀላል ነገር ነውና እስከ ምድር ዳር ድረስ መድኃኒት ትሆን ዘንድ ወንድ ልጅ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ፣ ሕዝቡን ከኃጢአታቸው ያድናቸዋል አይደል? ዛሬ በዳዊት ከተማ መድኃኒት፣ የኃጢአት መድኃኒት፣ የሞት መድኃኒት እስከ ምድር ዳር ድረስ መድኃኒት ትሆን ዘንድ ለአሕዛብ ብርሃን አድርጌ ሰጥቻለሁ ይላል የእስራኤል ታዳጊ ቅዱሱ እግዚአብሔር። ለድሆች የምስራችን ሊሰብክ
ኢየሱስ ክርስቶስ ሰው ሆነ። ኢሳይያስ 61:1 ላይ የእግዚአብሔር መንፈስ በእኔ ላይ ነው አለ ኢየሱስ፣ ለድሆች የምስራቹን ሰብክ ዘንድ እግዚአብሔር ምን ብሎኛል? ቀብቶኛል። አምላክ አይቀባም፣ የሚቀባው ሰው ነው ወዳጄ። ኢየሱስ ለምን ተወለደ? ስለ እውነት ሊመሰክር በተጠየቀ ጊዜ ለእውነት ልመሰክር ተወልጃለሁ አለ። ስለዚህ ወዳጆቼ የልደት በዓሉን ስናከብር እንዴት ነው የምናከብረው? በምን አይነት ሁኔታ ነው የምናከብረው? ኢየሱስ ለምን ተወለደ? ዓላማ አለው ወዳጆቼ። የኛ ድርሻ ታዲያ ምንድነው? ሕፃን ተወልዶልናል። የባለቤትነት ስሜት እንዲኖረን የተወለደው ለኔ ነው፣ የተወለደው ላንቺ ነው፣ የተወለደው ላንተ ነው፣ ለኔ ነው ብለን እንድናስብ ነው። ሌላኛው ማቴዎስ ምዕራፍ 2 ላይ የሰው ድርሻ ታዲያ ምንድነው? 2 ነገር። አንደኛ የተወለደበትን ዓላማ፣ ልደቱን የምናከብርበትን ዓላማ። ሲጀመር አንድ ቀን የምናከብረው አምላክ የለንም። ሁል ጊዜ ነው፣ ዘወትር ነው። ወደ ጌታ እስክንሄድ ነው ወይ ጌታ እስኪመጣ ነው የምናከብረው። ግን ልደቱን ለምንድን ነው የምናከብረው? ኢየሱስ ክርስቶስ ለምን ተወለደ? የኔና ያንተ ድርሻ ምንድነው? ኢየሱስም በይሁዳ ቤተልሔም በንጉሡ በሄሮድስ ዘመን በተወለደ ጊዜ ኢየሱስ በተወለደ ጊዜ እነሆ 70 ሰገል የተወለደው የአይሁድ ንጉሥ ወዴት ነው? ኢየሱስ ክርስቶስ የአይሁድ ንጉሥ ነው። የዓለም ንጉሥ ነው። የዘላለም ንጉሥ ነው። ስለዚህ እንዲህ አሉ 70 ሰገል። ሉቃስ 2 ላይ እረኞች ይላቸዋል። እረኞቹ በመላእክት እየተመሩ ነው። 70 ሰገል ደግሞ በኮከብ እየተመሩ ነው። 70 ሰገል የተወለደው የአይሁድ ንጉሥ ወዴት ነው ጠየቁ። ዛሬ ጠይቅ፣ መዳን ወዴት ነው ወዳጄ? ኮከቡን በምስራቅ አይተን ልንሰግድለት መጥተናል። የመጀመሪያው መንፈሳዊ ስግደት ነው። ልንሰግድለት የሕፃን ይሁን እንጂ ይወለድ እንጂ በግርግም ግን ስግደት ይገባዋል። የኔና ያንተ ድርሻ ምንድነው ካልከኝ ስግደት ነው። መተናል እያሉ ከምስራቅ ወደ ኢየሩሳሌም መጡ። ወዳጄ ያንተ ድርሻ ወደ ኢየሱስ መምጣት ነው። ኑ ወደ ኢየሱስ። በዚህ የልደት በዓል ላይ ኑ ወደ ጌታ ወደ ኢየሱስ። ወደ ኢየሩሳሌም መጡ። ንጉሡ ሄሮድስ ሰምቶ ደነገጠ። ኢየሩሳሌም ሁሉ ከእርሱ ጋር የካህናት አለቆችም የሕዝቡም ጻፎች ሰብስቦ ክርስቶስ ወዴት እንዲወለድ ጠየቃቸው። እነርሱም አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ከቶ አንታሽም፣ ሕዝቤን እስራኤልን የሚጠብቅ መስፍን ከአንቺ ይወጣልና። ኢየሱስ እስራኤልን የሚጠብቅ መስፍን ነው ተብሎ በነቢዩ ተጽፏል። በይሁዳ ቤተልሔም ነው አሉት። ወደ ይሁዳ ቤተልሔም መምጣት ነው ወዳጆቼ። ከዛ እነርሱም ንጉሡን ሰምተው ሄዱ። እነሆም በምስራቅ ያዩት ኮከብ ሕፃኑ ባለበት ላይ መጥቶ እስኪቆም ድረስ ይመራቸው ነበረ። ወዳጆቼ የኔና የናንተ ድርሻ ምንድነው ካላችሁ የኮከቡን ምሪት መከተል። እነዚህ 70 ሰገል ኮከቡ የመራቸው ኢየሱስ ክርስቶስ ጋር ሕፃኑ ጋር ደረሱ። ክርስትና ምሪት ነው። ኢትዮጵያዊ ጃንደረባ ፊልጶስን መንፈስ ቀርበ ተገናኝ አለው። የምታነበውን በእውኑ ታስተውለዋለህን ሲለው የሚመራኝ ሳላገኝ እንዴት ይቻለኛል አለ። ወዳጆቼ ፊልጶስ ለኢትዮጵያው ጃንደረባ አብራራለት። ክርስትና ምሪት ነው ወዳጆቼ፣ መመራት ነው። ኮከቡንም ባዩ ጊዜ በታላቅ ደስታ እጅግ ደስ አላቸው ይላል። ከምሪት በኋላ ታላቅ ደስታ ነው። ዛሬ ደስታ በምንድን ነው? ብዙ ጊዜ በዓሉን ስናከብር
ደስታችን መብልና መጠጥ ላይ ነው። ደስታችን ኃጢአት ላይ። ሁለት አይነት ደስታ እንዳለ ካሁን በፊት ተናግሬያለሁ፣ እናንተም ታውቃላችሁ። አንደኛው በኃጢአት በሚገኝ ደስታ ነው። ዕብራውያን ላይ ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከበር መቀበል መረጠ። ሙሴ ደስታ በኃጢአት ይገኛል፣ በጊዜያዊ ደስታ። ይሄኛው ደስታ ግን ወዳጄ የኢየሱስ ክርስቶስ የልደት ደስታ ግን ወዳጄ ዘላለማዊ ደስታ ነው። ስለዚህ ትኩረታችን በዘላለማዊ ደስታ ላይ እንዲሆን እንመክርሃለን። ታላቅ ደስታ ደስ አላቸው። በጉብዝና ወራት ደስ ይበልህ ይላል ሙሴም መክብብ ላይ ሰለሞን ነው እንደዛ ያለው። ደስታችን በምንድነው ሊሆን የሚችለው? ደስታችን በኢየሱስ ክርስቶስ መወለድ ነው። ደስታችን ኢየሱስ ክርስቶስ ሲሰበክ ነው። ፊልጶስ ሰማርያ ወርዶ ኢየሱስን ሰበከላቸው። የሰማርያ ሰዎችም ደስ አላቸው ይላል። ኢየሱስ ሲሰበክ በኢየሱስ መሰበክ ነው ደስታችን ሊሆን የሚገባው። አጋንን ተገዛላቸውና ወደ ኢየሱስ መጡ። አጋንን ተገዛልን ብለው አሉት። አይ ስማችሁ በሕይወት መዝገብ ስለተጻፈ እንጂ አጋንን ስለተወጣ ደስ አይበላቸው አላቸው ይላል። እግዚአብሔር ታላቅ ነገር አደረገልን፣ ደስም አለን። ወዳጆቼ ይሄ ታላቅ ነገር መዳን ነው። ከስራት ካጋንንት ስራት ለተፈታው ሰው ልከተል ሲለው አይ ሄደህ ለቤተሰቦች እግዚአብሔር እንዴት ያለ ታላቅ መዳን እንዳደረገልን ስበካለሁ። ወዳጆቼ ደስ ሊለን የሚገባው በኢየሱስ መወለድ ነው። ደስ ሊለን የሚገባው በኢየሱስ ስብከት ነው። ደስ የሚለን የሚገባው በኢየሱስ መዳን ነው። ክብር ለኢየሱስ ይሁን። የኛ ድርሻ ምንድነው? ደስ መሰኘት። ሕፃኑን ከእናቱ ከማርያም ጋር አዩት። ኢየሱስን ማየት ነው ያንተ ድርሻ። ወድቀውም ሰገዱለት። ስግደት ነው ያንተ ድርሻ። ባሉን ስታከብር እየሰገድክ ሊሆን ይገባል። ሳጥኖቻቸውንም ከፍተው እጅ መንሻ ወርቅና ዕጣን ከርቤም አቀረቡለት ይላል። የኔና ያንተ ድርሻ ይህ ነው ሊሆን የሚገባው። ክብር ለኢየሱስ ይሁን። ከኔ ጋር ንስሐ እየገባን እንጸልያለን። እግዚአብሔር ሆይ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል። የተወለድክበት ዓላማ ገብቶኛል። ከኃጢአት መዳን ነው። አማኑኤል ነው። ዓላማው ብዙ ነው። አመሰግንሃለሁ ስለዚህ የልደት ቀን። እኔ ደግሞ በዓሉን ሳከብር፣ ልደቱን ሳከብር አንተን እያሰብኩ አከብራለሁ። አንተን እያመሰገንኩ አከብራለሁ። እየሰገድኩ አከብራለሁ። በኢየሱስ ስም አሜን። ክብር ለኢየሱስ ይሁን። ቀጣዩን ክፍል በሚቀጥለው እናያለን። ስላደመጣችሁኝ አመሰግናለሁ። ኢየሱስ ክርስቶስ ከእናንተ ጋር ይሁን። ለመላው የኢቫንጀሊካል ቴሌቪዥን ተመልካቾች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት መታሰቢያ በዓል በሰላም አደረሳችሁ። በዓሉ የሰላም፣ የደስታ፣ የስኬት እንዲሆን እንመኛለን። መልካም በዓል።